ኤርትራ ከጽምዶ ራሷን አገለለች። ከኢትዮጵያ መንግስት ለሳውዲ አረቢያ መንግስት የተላለፈ ጥሪ። ኢትዮጵያ ላይ የተቃጣው ሴራ ምንድነው የሚለውን በዝርዝር የምናይ ይሆናል። ከውጪ $58 ሚሊዮን የሚያስገኘው የትራምፕ ግድያ። ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የሐቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የዕለቱን ወሳኝ መረጃ ይዘንላችሁ ቀርበናል። በወሳኝ መረጃ ዝግጅታችን የሀገር ውስጥና የውጪ ዜናዎችን ወደ እናንተ እናደርሳለን። ሰበር መረጃ። ኤርትራ ራሷን ከጽምዶ አገለለች። ሰሞንኛው የጽምዶ ስብሰባ የጽምዶ መሪ በሆነችው ኤርትራ መካሄዱ ቀርቶ በሱዳን መደረጉ ኤርትራ ራሷን ከዚህ ጥምረት መሪነት በሂደት እያገለለች ለመምጣቷ ምስክር ነው። በሌላ በኩል በሱዳን ያለው ጀነራል አልቡርሃን ኃይል እየገጠመው ያለው ሽንፈት አይቀሬ መሆኑ ሱዳንም በአጭር ጊዜ ውስጥ ከዚህ አፍራሽ ጥምረት ውጪ እንደምትሆን ያረጋገጠ ተግባር ነው። በአፋር ክልል የተለያዩ ወረዳዎች የተገነቡ ንጹህ የመጠጥና የመስኖ ውሃ ፕሮጀክቶች ዛሬ ተመረቁ። በምረቃ ስነ ስርዓቱ ላይ የአፋር ክልል ርዕሰ መስተዳደር አወል አርባና የመስኖና ቆላማ አካባቢዎች ሚኒስተር ዶክተር አብርሃ በላይ ሌሎችም የስራ ኃላፊዎች ተገኝተዋል። ፕሮጀክቱ በሶላር ኃይል የሚሰሩ በአንድ ወረዳ ውስጥ ያሉ የተለያዩ ቀበሌዎችን ንጹህ የመጠጥ ውሃ ተደራሽ የሚያደርግ ነው። ለምርቃት የበቁ ፕሮጀክቶች የክልሉ አርብቶ አደሮች ከዚህ ቀደም ለውሃ ወለድ በሽታዎች ሲዳረጉ የነበረ ሲሆን የመጠጥ ውሃ ለማግኘት ረጅም ርቀት መጓዝ ይጠበቅባቸው የነበረውን ችግር የሚቀርፍ ነውም ተብሏል። የመስኖ ፕሮጀክቱ የክልሉ አርብቶ አደሮች ተረጋግተው በአንድ አካባቢ እንዲኖሩና ወደ ከፊል አርሶ አደርነት እንዲሸጋገሩ ሁነኛ ምክንያት መሆን መጀመሩን በስፍራው ለመመልከት ተችሏል። በመስኖና ቆላማ አካባቢዎች ሚኒስቴር ስር የቆላማ አካባቢዎች የኑሮ ማሻሻያ ፕሮጀክት የአርብቶ አደር ችግሮችን በመቅረፍ ረገድ ትልቅ ሚና እየተጫወተ በመሆኑ የአርብቶ አደሩ ማህበረሰብ መደሰታቸውም ተብራርቷል። የውጭ ጉዳይ ሚኒስተር ጌዲዮን ጢሞቴዎስ የሳዑዲ አረቢያ መንግስት በሀገሪቱ ውስጥ የሚኖሩ ኢትዮጵያውያን ዜጎች ደህንነት እንዲጠብቅ ጠየቀ። ዶክተር ጌዲዮን ጢሞቴዎስ ይህንን ጥያቄ ያቀረቡት ከሳዑዲ አረቢያ ምክትል የውጭ ጉዳይ ሚኒስተር ዋልድ ኤልክሬጂ ጋር በተወያዩበት ወቅት መሆኑን ውጭ ጉዳይ ሚኒስትር ባሰራጨው መረጃ ገልጿል። ዶክተር ጌዲዮን ጢሞቴዎስ የሳዑዲ አረቢያ መንግስት ለኢትዮጵያውያን ሰራተኞች ህጋዊ የስራ ዕድሎችን እንዲያመቻችም መጠየቃቸውን ሚኒስትሩ አስታውቀዋል። ሚኒስትር ዋልድ ህጋዊ የሰራተኞች ፍልሰት ኢትዮጵያውያን ደህንነቱ የተጠበቀ የስራ ቅጥር ዕድል እንዲያገኙ ለማስቻል አስፈላጊ መሆኑን ተናግረዋልም ብለዋል። የሳዑዲ አረቢያ ፍርድ ቤት ከአደንዛዥ እጽ ዝውውር ጋር በተያያዘ የሞት ቅጣት የጣለባቸው በርካታ ኢትዮጵያውያን ጉዳይ በውይይቱ ወቅት ይነሳ አይነሳ መረጃው አላመላከተም። ቀይ ባህር ላይ የሚደረግ የትራንስፖርት እንቅስቃሴና የወደብ ትስስርን የተመለከተ ስምምነት የተፈራረሙት ግብጽና ኤርትራ የቀይ ባህር ጉዳይ የሚመለከተው የቀይ ባህር ጠረፍ አገራትን ብቻ እንደሆነ ገልጸዋል። የግብጽ የውጭ ጉዳይ ሚኒስትር ዶክተር ባድር አብድላቲና የግብጽ የትራንስፖርት ሚኒስተር ሌተናንት ጀነራል ከማል አልዋዚር ግንቦት 8 ቀን 2018 ዓ.ም ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋርም ተወያይተዋል። የግብጽ የውጭ ጉዳይ ሚኒስተር ዶክተር ባድር አብድላቲ የቀይ ባህር አስተዳደርና ደህንነት ጉዳይ በዋነኛነት የሚመለከተው የቀይ ባህር አጎራባች ሀገራትን ነው ማለታቸውን መስሪያ ቤታቸው አስታውቋል። ቀይ ባህርን ከሚያዋስኑ የባህር ዳርቻ ሀገራት ብሔራዊ ደህንነት ጋር ቀጥተኛ ትስስር እንዳለው በመጥቀስ የቀይ ባህር አጎራባች ያልሆነ አካል ቀይ ባህርን በሚመለከቱ ጉዳዮች ላይ መግባት የለበትም ማለታቸውንም ተገልጿል። የግብጽ የውጭ ጉዳይ ሚኒስትር ዶክተር ባድር አብድላቲ ኤርትራ ቀይ ባህርን በማስተዳደር ረገድ ያላትን ዓላማ ግብጽ ትደግፋለች፣ ለቀይ ባህር አጎራባች ሀገራት አንድነት እና ሉዓላዊነትም እውቅና ትሰጣለች ማለታቸውም ተዘግቧል። ይሁንና በዚህ ጉዳይ ላይ የዓለም አቀፉ ህግ በባህር በር አጠቃቀም ዙሪያ ምን ይላል የሚለውን ይዘንላችሁ ቀርበናል። በቀይ ባህር ዙሪያ ግብጽና ኤርትራ ያወጡት የጋራ መግለጫ ትኩረትን የሚስብና
በቀጠናው ላይ የራሱ ተጽዕኖ የሚኖረው ጉዳይ ነው። ይህ አቋም ሊያመጣባቸው የሚችሉ ችግሮችና ዓለም አቀፋዊ ሕግን በተመለከተ የሚከተለውን ማለት ይቻላል። በቀጠናው የሚፈጠሩ ችግሮች የጂኦ ፖለቲካዊ ውጥረትን መጨመርን ይፈጥራል። የግብጽና የኤርትራ አቋም በቀይ ባህር ላይ የኢትዮጵያንም ሆነ የሌሎች ሀገራትን ፍላጎት ለማግለል ያለመ ስለሆነ በክልሉ ያለውን የጂኦ ፖለቲካዊ ውጥረት ያባብሰዋል። በተለይም ኢትዮጵያ የባህር በር ኖሯትም ሆነ የሌለው የንግድና የደህንነት ፍላጎቶቿን በማንሳት ላይ ትገኛለች። ይህ አቋም ኢትዮጵያን ሊያገል ይችላል። የኢትዮጵያን የንግድና የኢኮኖሚ ተጠቃሚነት ላይ ተጽዕኖ አለው። ኢትዮጵያ ከባህር በር ጋር ቀጥተኛ ግንኙነት ባይኖራትም የባህር ወደቦችን በተለይም የኤርትራና የጅቡቲን የመጠቀም መብትና ፍላጎት አላት። ይህን የመሰለ አቋም በረጅም ጊዜ የኢትዮጵያን የንግድ እንቅስቃሴና የኢኮኖሚ እድገትን በትክክል ይጎዳል። የክልሉ የደህንነትና የትብብር ማዕቀፎችንም ያዳክማል። በቀይ ባህር ዙሪያ ያለ ደህንነት የበርካታ ሀገራትን ጥቅም የሚያካትት ነው። የግብጽና የኤርትራ አቋም የክልሉን የጋራ የደህንነትና የትብብር ማዕቀፎችን ያዳክማል። የባህር ዳርቻ ሀገራት ብቻ እንዲወሰኑ መደረጉ የባህሩን ሰላምና መረጋጋት ለማስጠበቅ በሚደረገው ዓለም አቀፍ ጥረት ላይ እንቅፋት ይፈጥራል። የኢትዮጵያና ኤርትራ ግንኙነት ላይም ተጨማሪ ውጥረትን ያስከትላል። ካሁን በፊት በነበረው የትግራይ ክልል ግጭት ምክንያት የተነሳው ውጥረት አሁን ባለበት ሁኔታ ላይ እንዲህ ያለ የጋራ አቋም የሁለቱን ሀገራት ግንኙነት ላይ ተጨማሪ ውጥረትን ሊፈጥር ይችላል። ኢትዮጵያ በቀይ ባህር ጉዳይ ላይ ያላትን ሚና የመጠቀም መብት በሕግ የተደነገገ ነው። ዓለም አቀፉ ሕግ በተለይም የባህር ሕግ ሎኦፍ ዘሲ የባህር ሶላሞ የኢኮኖሚ ቀጠናና የዓለም አቀፍ የባህር መስመሮች ጉዳዮችን ይዳስሳል። የባህር ዳርቻ ሀገራት መብት አላቸው። ዓለም አቀፉ ሕግ የባህር ዳርቻ ሀገራትን መብቶችና ኃላፊነቶች በግልጽ ያስቀምጣል። ሆኖም የባህር ዳርቻ ሀገራት የራሳቸው የባህር ሶሎሞ የኢኮኖሚ ቀጠና ላይ ሉዓላዊ መብት ቢኖራቸውም በመሬት የታጠሩ ማለትም ሎክላንድ ስቴት የሆኑ ሀገራት በተባበሩ መንግስታት የባህር ሕግ ስምምነት መሰረት በመሬት የታጠሩ እንደ ኢትዮጵያ ያሉ ወደቦችና የትራንስፖርት ተቋማት እንዲኖራቸውና በነጻነት የባህር ንግድን ለማካሄድ መብት አላቸው። ይህ መብት የሚያረጋግጠው በጎረቤት ሀገራቱ በኩል የመተላለፊያ መንገድ እንዲያገኙም ጭምር ነው። የዓለም አቀፍ የባህር መስመሮች አጠቃቀምን በተመለከተ በቀይ ባህር ያሉ የንግድ መስመሮች የዓለም አቀፍ የንግድ አካል በመሆናቸው በዓለም አቀፍ ሕግ የተጠበቁና ሁሉም ሀገራት በነጻነት የመጠቀም መብት ያላቸው ናቸው። የባህር ዳርቻ ሀገራት የደህንነትና የቁጥጥር መብት ቢኖራቸው የሌሎችን ሀገራት የነጻ ንግድና የመተላለፊያ መብት ማፈን አይችሉም። የክልሉን የደህንነት ጉዳዮች በተመለከተ በቀይ ባህር ዙሪያ ያለው የደህንነት ጉዳይ ለዓለም አቀፍ ንግድና ለመርከብ መጓጓዣ እጅግ አስፈላጊ ነው። ይህንን ለማስጠበቅ የዓለም አቀፉ ማህበረሰብና የክልሉ ሀገራት በጋራ የመስራት ኃላፊነት አለባቸው። በአጠቃላይ የግብጽና የኤርትራ አቋም በተወሰነ ደረጃ የባህር ዳርቻ ሀገራትን የሉዓላዊነት መብት የሚያንጸባርቅ ቢሆንና የኢትዮጵያን የመተላለፊያና የንግድ መብት እንዲሁም ዓለም አቀፍ የባህር ሕግን የሚጻረር ነው። ስለዚህ ይህ ጉዳይ በቀጠና ውጥረትን ከመፍጠሩም በላይ የኢትዮጵያን ኢኮኖሚያዊ ጥቅም ሊያሳጣ የሚችል ነው። ይህ ጉዳይ ከጸባጫሪነት አንጻር ሊታይም ይችላል። የኢራን ፓርላማ የአሜሪካውን ፕሬዝዳንት ዶናልድ ትራምፕን ለሚገድል ማንኛውም ሰው 50 ሚሊዮን ዩሮ ወደ 58 ሚሊዮን ዶላር ገደማ የመንግስት የገንዘብ ሽልማት የሚሰጥ አዲስ የህግ ረቂቅ እያዘጋጀ መሆኑ ታወቀ። ይህ በኢራን ከፍተኛ ህግ አውጪዎች ደረጃ እየተመከረበት ያለው አዲስ የህግ ረቂቅ የእስላማዊቷ ሪፐብሊክ ወታደራዊና የደህንነት ኃይሎች የአረባዊ እርምጃ የሚል ስያሜ የተሰጠው ሲሆን መንግስት ለግድያው የተመደበውን ከፍተኛ የገንዘብ መጠን በይፋ እንዲከፍል የሚያስገድድ ነው። የኢራን ፓርላማ የብሔራዊ ደህንነትና የውጭ ጉዳይ ፖሊሲ ኮሚቴ ሰብሳቢ ኢብራሂም አዚዚ በሀገሪቱ ብሔራዊ ቴሌቪዥን ቀርበው እንደተናገሩት ከሆነ ይህ እርምጃ አሜሪካና እስራኤል የኢራን ወታደራዊ መሪዎችና
አዛዦችን ለገደሉበት አጸፋዊ ምላሽ የተዘጋጀ መሆኑን ታውቋል። አዚዝ አክለውም ዶናልድ ትራምፕ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና የአሜሪካ መካከለኛ እዝ ሴኔትኮም ዋና አዛዥ በዋናነት መግደል እንዳለባቸው ይገልጻል። ይህንን የግድያ እርምጃ ሃይማኖታዊ እና ርዕዮተ ዓለማዊ ተልዕኮ ሲሉም ጠርተውታል። ከዚህ መግለጫ አስቀድሞ ባለፈው መጋቢት ወር ላይ በርካታ የኢራን የሞባይል ስልክ ተጠቃሚዎች የትራምፕን ግድያ ዘመቻ የሚደግፉና ለዚሁ ተግባር የሚውል የገንዘብ ማሰባሰቢያ ጥሪዎችን የያዙ ጽሑፎች መልእክቶች ደርሷቸው እንደነበረም ተገልጿል። በተያያዘም በቅርቡ ይፋ የሆኑ የአሜሪካ የስለላ መረጃዎች እንደሚያሳዩት ከሆነ ከኢራን ጋር ግንኙነት አለው የተባለ አንድ ተላላኪ ግለሰብ ትራምፕን ለመግደል በቅድሚያ $5000 ተከፍሎት ሲንቀሳቀስ እንደነበረም ተደርሶበታል። የተወደዳችሁና የተከበራችሁ የሚዲያችን አድማጭና ተመልካቾቻችን ለዕለቱ የያዝነው ወሳኝ መረጃችን የተከታተላችሁትን ይመስል ነበረ። ቀሪ የሐቅና ሳቅ ሚዲያ ዝግጅቶች እንደቀጠሉ ናቸው። ጥሩ ጊዜ ይሆንላችሁ።